ሰሞኑን በሰሜን ሸዋና በኦሮሚያ ልዩ ዞን መካከል የተከሰተውን ግጭት ተከትሎ በሰርግ ላይ የተነሳውን ግጭት ለማስታረቅ የተደረገው ጥረት ጥሩ የነበረ ቢሆንም ሰላም የማይፈልጉ ኃይሎች ከመስጂድ የሚመጣው ኢማምን በመግደል የተወሰኑ ግጭቶችን በአንዳንድ ሚዲያዎች እና ማህበራዊ ድህረገጾች እንዲሁም የተቃዋሚ ኃይልና ፖለቲካ አመራሮች ትክክለኛ ችግሩን አውጥቶ ጉዳዩን ከማርገብ ይልቅ ህብረተሰቡ ላይ ኦነግ ሸኔ የሚል ያልሆነ ታርጋ በመለጠፍ ለዘመናት ተዋዶ የኖረውን ህብረተሰብ ለበለጠ እልቂት እያነሳሱ በመሆኑ በተለይም የአብን አመራርና አባላት የሆኑት እንደነ ክርስቲያን ታደለ አይነት በአማራ ክልል ውስጥ ኦሮሞ መኖር የለበትም ብሎ የሚያምንና አሁንም ካላጠፋናቸው ህልውናችን ያከትማል በሚል ትርክ ዞናችንን ለማጥፋት ጭምር ሌት ተቀን እየሰሩ መሆኑን በመገንዘብ የክልልም ሆነ የፌደራል መንግስት ይሄንን ጉዳይ እንዴት እየተከታተለው እንደሆነና በአካባቢ ዘላቂ ሰላም እንዲሰፍን በህዝባችን ላይ በቀጥታ ጦርነት የከፈተው የአማራ ልዩ ኃይል ከዞናችን እንዲወጣና የፌደራል መንግስት የጸጥታ ኃይሉን መዋቅር እንዲመራ እንዲደረግልን በአክብሮት እንጠይቃለን። በተጨማሪም የአማራ ክልል የሚያወጣቸውን መግለጫዎችም ሆነ ሚዲያዎች የሚያስተላልፉት መልእክት ሚዛናቸውን የጠበቁና አማራ ሲሞት ንጹሃን ኦሮሞ ሲሆን ኦነግ መሆን የለበትም። ስለዚህ ይሄንን አማራ ክልልም ተገንዝቦ ሚዛናዊ የሆነ መግለጫና ለህብረተሰባችን ጥበቃ ሊያደርግ ይገባል እስካልተዳደረን ድረስ። ካልሆነ ግን በፌደራል መንግስቱ የጸጥታ ኃይሉ እየተመራ ህብረተሰቡ እንዲረጋጋና ህዝባችንም ከፌደራል መንግስትና ከክልል መንግስታት የሚሰጠውን አቅጣጫ ተከትሎ ችግር ፈጣሪዎችን አውጥቶ ለመንግስት በመስጠት ሰላሙን ራሱ አማራና ኦሮሞ ተዋልዶ የሚኖር ስለሆነ ለፖለቲካ ቁማርተኞች በር ሳይከፍት ራሱን ሰላሙን እንዲያስጠብቅ ለማለት እፈልጋለሁ። ዞናችን ግን ማንም ቆርሶ ያልሰጠን በበጎ ፍቃድ የሰጠን ሳይሆን አባትና እናቶቻችን ታግለው ያስረከቡን ከኢትዮጵያ ብሔር ብሔረሰቦች ጋር ሆነው ታግለው ያስረከቡን እንጂ በበጎ ፍቃድ የሰጠን አካል እንደሌለ በኢትዮጵያ ህዝብ ስም ሊታወቅልን ይገባል። አመሰግናለሁ።